ፊልድ ማርሻል ብርሃኑ ጁላ ምን አሉ? አሽከርካሪዎች በድጋሚ ሊሰለጥኑ መሆኑ ተሰምቷል። የብሔራዊ ባንክ አዲሱ መመሪያ ምን ያተኩራል? የቤተሰብ አባላትን የገደለችው ግለሰብ በለቅሶ ምክንያት ስለመያዟም እነግራችኋለን። አነጋጋሪና አስደናቂ የሆነው የጋና ውሳኔ ምንድን ነው? አሜሪካ የሩሲያን መስፋፋት ለመግታት አዲስ እቅድ ይፋ አድርጋለች። ይህ እቅድ ምን ይሆን? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 22 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የጸጥታና ደህንነት የጋራ ግብረ ኃይል እያደረገ ያለውን ተግባር አጠናክሮ ይቀጥላል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኢትዮጵያ ፌዴራል ፖሊስ ሰባተኛ ጠቅላላ ምርጫ በስኬት እንዲጠናቀቅም በሰው ኃይል በትጥቅና በቴክኖሎጂ ያደረገውን ቅድመ ዝግጅት አስመልክቶ በዋና መስሪያ ቤቱ በተዘጋጀው ፕሮግራም ላይ ለጋራ ግብረ ኃይሉ ማብራሪያም ተሰጥቷል። የፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹትም የጸጥታና ደህንነት ግብረ ኃይሉም ለምርጫው ያደረገው ዝግጅት እጅግ ጠንካራ ነው ብለዋል። ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎች ያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታና ደህንነት ኃይሎች እነዚህ የጥፋት እቅዶች ማክሸፉን አረጋግጧል። ፊልድ ማርሻል ብርሃኑ ጁላ አክለውም የኢትዮጵያ ፌዴራል ፖሊስ ከዩኒፎርም በኋላ በሰለጠነ የሰው ኃይል ከዘመናዊ ትጥቅና በቴክኖሎጂ መደራጀቱም የዜጎችን ደህንነት ለመጠበቅና በተለይም ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከፍተኛ ድርሻ እንዳለውም ተናግረዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በሀገር አቀፍ ደረጃ የተቋቋመው የጸጥታና ደህንነት የጋራ ግብረ ኃይል ከብሔራዊ ምርጫ ቦርድ ጋር መረጃዎች በመለዋወጥና ከህዝቡ ጋር በመተባበር እየሰራ መሆኑን ገልጸዋል። በዚህም ቅድመ ምርጫ የመራጮች ምዝገባ ሂደት፣ የምርጫ አስፈጻሚዎችና የምርጫ ቁሳቁስ ስርጭት ደህንነትም በተሳካ ሁኔታ መጠናቀቁን አሳውቀዋል። ኮሚሽነር ጀነራሉ አያይዞም ቀሪውን የምርጫ ሂደት ሰላማዊ ለማረጋገጥ አስፈላጊ የሆኑ ሎጂስቲክስና ትጥቆች መሟላታቸውን እንደዚሁም ለተልዕኮ የሚመጥን በቂ ስልጠናና ኦሪንቴሽን የወሰደ የሰው ኃይል በሁሉም የሀገራችን አካባቢዎች መሰማራቱን ገልጸዋል። በቀጣይም ምርጫው ሰላማዊ ሆኖ እንዲጠናቀቅም በቴክኖሎጂ የታገዘ የጸጥታና የደህንነት የማስከበር ስራ ጠናክሮ እንደሚቀጥልና ከምርጫው በኋላ የሚከናወኑ ሂደቶችም በስኬት እንዲጠናቀቁ ግብረ ኃይሉ ሙሉ ዝግጅት ማድረጉን ኮሚሽነር ጀነራሉም አረጋግጠዋል። በኢትዮጵያ በየዓመቱ በመቶዎች የሚቆጠሩ ህጻናት ለአይነ ካንሰር ወይም ሪቶፕላስቶማ እንደሚጋለጡና ከነዚህም ውስጥም ግማሽ ያህሉ ለሞት እንደሚዳረጉ ተገለጸ። የህጻናት አይን ካንሰር በሽታም ባደጉት አገራት የመዳን ዕድሉ 97 በመቶ የደረሰ ቢሆንም በኢትዮጵያ ግን በግንዛቤ ማነስና በሕክምና መዘግየት ምክንያት የሟቾች ቁጥር አሁንም በከፍተኛ ደረጃ ይገኛል ተብሏል። በአሁኑ ወቅት በኢትዮጵያ 8 የህፃናት ካንሰር ማከሚያ ተቋማት የሚገኙ ቢሆንም አገሪቱ ከሰሃራ በታች ካሉ አገራት የ20 በመቶ የበሽታ ስርጭት ያለባት በመሆኗም ከፍተኛ ጫና እያደረሰባት ይገኛል ተብሏል። ከሰሞኑ የኢትዮጵያ የህፃናት የደም ካንሰር ህክምና ማህበር ከአጋር ድርጅቶች ጋር በመሆን የዓለም አቀፍ የህፃናት ካንሰር ግንዛቤ ማስጨበጫ ሳምንት አካሂዶ ነበረ። በአዲስ አበባ ዩኒቨርሲቲ የህፃናት አይን ህክምና ሰብ ስፔሻሊስት የሆኑ ዶክተር ሳዲቅ ታጂ እንደተናገሩት ከሆነ እድሜያቸው ከ5 ዓመት በታች የሆኑ ህፃናትን የሚያጠቃ የካንሰር አይነት መሆኑን ጠቁመዋል። ይህ ካንሰር በአፋጣኝ ከታከመ የልጆችን የአይን ብርሃን ሳያጠፋ ማዳን ይቻላል። ነገር ግን በኢትዮጵያ አብዛኛዎቹ ህፃናት ወደ ህክምና የሚመጡት በሽታው ከአቅም በላይ ከሆነና ወደ ጭንቅላት ከተሰራጨ በኋላ ነው ሲሉም ዶክተር ስጋታቸውን ገልጸዋል። በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል፣ በዳግማዊ ምኒልክ ሆስፒታልና በሌሎችም ሆስፒታሎች ህክምናው በነጻ ቢሰጥም ብዙዎቹ ዘግይተው ስለሚመጡም
እንደዚሁም ደግሞ ሕክምና ከጀመርን በኋላ ጥቂት የማይባሉ ወላጆች ሕክምናውን ስለሚያቋርጡ ከ50 በመቶ በላይ ህጻናት በዚህ ካንሰር ይሞታሉም ብለዋል። ጥናቶች እንደሚያሳዩት ከሆነ በኢትዮጵያ አንድ ህፃን ትክክለኛው የህክምና ማዕከል ከመድረሱ በፊት በአማካኝ 4 የህክምና ተቋማት ደጃፍ ይረግጣል። ይህ የተንዛዛ የሪፈራል ስርዓትና በጤና ባለሙያው ዘንድም ያለው የግንዛቤ ክፍተት ህፃናቱ በጊዜ እንዳይታከሙ ትልቅ እንቅፋት ሆኗልም ተብሏል። ህጻናት ፎቶ በሚነሱበት ጊዜ ወይም በጨለማ ውስጥ በጥቁር የአይን ብሌን ላይ ነጭ ነጸብራቅ እንደ ድመት አይን መታየት፣ ድንገተኛ ወይም ቋሚ የሆነ የአይን አቅጣጫ መለወጥም፣ የአይን ሞራ ግርዶሽ ወይም ካታራክትና የአይን እብጠት ወይም መውጣት በሽታው የገፋ ሲሄድ የሚታዩ ምልክቶች መሆናቸውንም ባለሙያዎቹ ገልጸዋል። የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ። በምርጫ ወቅት በሴቶች ላይ የሚደርሰውን ጥቃት ለመከላከል የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት በሴቶች ላይ የሚደርሰውን ጥቃት ለመከላከል የሚያስችል የአሰራር ስርዓት ያጸደቀም ሲሆን በሰነዱ ላይ 10 ተቋማት ፊርማቸው ማኖራቸውም ቦርዱ በድረገጹ ባሰራጨው መረጃ አጋርቷል። በሰነዱ ባለድርሻ አካላት ተብለው የተዘረዘሩት የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፍትህ ሚኒስቴር፣ የፌዴራል ፖሊስ ኮሚሽን፣ የአዲስ አበባ ፖሊስ ኮሚሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የኢትዮጵያ መገናኛ ብዙሃን ባለስልጣን፣ ለምርጫ ሲቪል ማህበራት ድርጅቶች ህብረት፣ የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትና የኢትዮጵያ ሴት የፖለቲካ ፓርቲ አባላት ጥምረት መሆናቸውም ታውቋል። በመድረኩ የቦርዱ ሰብሳቢ ሜላትወርቅ ኃይሉ የምክር መድረኩ ያስፈለገው በምርጫ ወቅት በሴቶች ላይ የሚደርስን ጥቃት ቢቻልም ለማስቀረት ካልሆነም ደግሞ ለመቀነስ እንዲቻል ተከስቶም ሲገኝ ለምላሽ አሰጣጥ የተዘጋጀውን መደበኛ የአሰራር ስርዓት ለማረጋገጥና ለማጽደቅ መሆኑም ተናግረዋል። የኢትዮጵያ ብሔራዊ ባንክ አዲስ የፍራንኮ ቫሉታ መመሪያ ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሬ ክምችት ላይ ጫና ሳይፈጠር ኢንቨስትመንትና ንግድን ለማሳለጥ ያስችላል ያለውን የፍራንኮ ቫሉታ ገቢ ዕቃዎች መመሪያ ቁጥር FVD 01/2026 የተሰኘ አዲስ የህግ ማዕቀፍ ይፋ አድርጓል። ይህ አዲስ መመሪያም ከዚህ ቀደም በፍራንኮ ቫሉታ አሰራር ላይ ይታዩ የነበሩ የቁጥጥር ክፍተቶች ለመድፈንና ግልጽነትን ለማስፈን ያለመ መሆኑን ገልጸዋል። ባንኩ በመመሪያው መግቢያ ላይ እንደተገለጸውም ከዚህ ቀደም አጠቃላይና ዘመናዊ የቁጥጥር ስርዓት ባለመኖሩ ምክንያት በፍራንኮ ቫሉታ ስም ህገወጥ የገንዘብ ዝውውር፣ የተዛባ ሪፖርት አቀራረብና የውጭ ምንዛሬ ቁጥጥርን የማሳለፍ አዝማሚያዎች ሲታዩ ቆይተዋልም ብለዋል። በአዲሱ መመሪያ መሰረትም በፍራንኮ ቫሉታ እቃዎች ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው አካላት የሀገር ውስጥ በኢኮኖሚ ቀጠናዎች ያሉ የዲያስፖራና የውጭ ሀገር ባለሀብቶች፣ በውጭ ባለሀብቶች የተያዙ የማኒፋክቸሪንግና የኢንዱስትሪ ተቋማት፣ ስትራቴጂካዊ ጠቀሜታ ያላቸው የልማት ፕሮጀክቶች፣ እንደዚሁም ዲፕሎማቶች፣ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ ድርጅቶች መሆናቸውን በመመሪያው መሰረት ተጠቅሰዋል። ከነዚህም በተጨማሪ የግል ንብረቶቻቸውን የሚያስገቡ ግለሰቦችና በቋሚነት ወደ ሀገር ውስጥ የሚመላለሱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሏል። ለሰው ህይወት አስፈላጊ የሆኑ መድኃኒቶች ያለምንም የዋጋ ገደብ በፍራንኮ ቫሉታ እንዲገቡ የተፈቀደም ሲሆን የማምረቻ ጥሬ ዕቃዎች፣ የካፒታል ዕቃዎችና የቴክኖሎጂ መሳሪያዎችም በመመሪያ ውስጥ ተካተዋል። የጉምሩክ ኮሚሽን ሁሉንም የፍራንኮ ቫሉታ ግብይቶች በሚባለው የውጭ ምንዛሬ ክልከላና ቁጥጥር ስርዓት ውስጥ የመመዝገብ ግዴታም ተጥሎበታልም ነው የተባለው። ወደ ውጭ ዜናዎቻችን አልፈናል። የቤተሰብ አባላትን የገደለችው ሴት በለቅሶ ላይ ስታስመስል ተያዘችም። በህንድ ራጃስታ ግዛት የሚኖር 4 የቤተሰብ አባላትን በመግደል የተጠረጠረችው ሱኒታ ጃርዋሪ የተባለች ሴት በፖሊስ ቁጥጥር ስር ውላለችም። ተጠርጣሪዋ የቀድሞ የገጠር መንደር አስተዳዳሪ የነበረውን ባለቤቷን፣ ሁለተኛ ሚስቱን፣ አማቷና ሌላ የቅርብ ዘመዷን ከ2 ልጆቿ ጋር በመሆን በስለት ወቅቷ መግደሏም ተገልጿል። ወንጀሉን ለመሸሸግና እንደ ድንገተኛ አደጋ ለማስመሰል አስክሬኖቻቸውን በስፖርት መኪና ውስጥም ጥላ ጠፋችም ፖሊስ አረጋግጧል። ድርጊቱ ከተፈጸመ በኋላ ሱኒታ በለቅሶ ስነስርዓቱ ላይ በማልቀስና ራሷን በመሳት ወንጀሉን ለመደበቅ ብትሞክርም የፎረንሲክ ምርመራው ግድያ መሆኑን አረጋግጧል። የአጅሜር ፖሊስ አዛዥ እንዳሳወቁትም የግድያው መንስኤ በባለቤቷ ሁለተኛ ጋብቻ ምክንያት በተፈጠረ የረጅም ጊዜ የቤተሰብ ግጭት መሆኑን ፖሊስ ገልጿል። ጋና ከአይኤምኤፍ ጥገኝነት ልትወጣ መሆኗን አሳወቀችም። የጋና የፋይናንስ ሚኒስትር በሀገሪቱ ከገጠማት ከባድ የኢኮኖሚ ቀውስ ከፍተኛ ሁኔታ እያገገመች መሆኑና ከእንግዲህ በኋላ ከዓለም አቀፍ የገንዘብ ድርጅት የገንዘብ ድጋፍ እንደማትፈልግ አሳውቃለችም።
ጋና አሁን ያለባት የአይኤምኤፍ ፕሮግራም ካጠናቀቀች በኋላ ወደ አዲስ የፖሊሲ ማስተባበሪያ ስርዓት ለመሸጋገር አቅዳለች። ይህ አዲስ ስርዓት ትኩረቱን የገንዘብ ድጋፍ ማግኘት ላይም ሳይሆን ኢኮኖሚያዊ ማሻሻያዎችን ማድረግና የባለሀብቶችን እምነት ማሳደግ ብቻ ላይ የሚያደርግ ነውም ተብሏል። መንግስት ለዚህ አስደናቂ የኢኮኖሚ ማገገም ምክንያቱ የሚከተሉት መሆናቸውም ገልጿል። ጥብቅ የፋይናንስ ዲሲፕሊንና የመንግስት ወጪ መቀነስ፣ የታክስ ስርዓት ማሻሻያና የተሻለ ዕዳ አስተዳደር መዘርጋት፣ የውጭ ምንዛሬ ክምችት ማጠናከር የዚህ ሁሉ ጥረት ዋጋ ግብ እንደ አውሮፓውያን አቆጣጠር የ2026 የመጀመሪያ ደረጃ የበጀት ትርፍ እንድታስመዘግብ ማስቻል እንደሆነም ፕሬዝዳንቱ ተናግረዋል። የሩሲያን ተጽዕኖ ለመግታት አሜሪካ ለኒጀር የ$2.3 ሚሊዮን ወታደራዊ ድጋፍ አደረገች። አሜሪካ በሳህል ቀጠና ያለውን የጸጥታ ትብብር ለማጠናከርና እያደገ የመጣውን የሩሲያን ተጽዕኖ ለመግታት የ$2.3 ሚሊዮን ግምት ያለው የወታደራዊ ቁሳቁስ ድጋፍ ለኒጀር አስረክባለች። ግንቦት 18 ለኒጀር የጦር ኃይሎች የተሰጠው ይህ የቁሳቁስ ጭነት የጦር አልባሳትን፣ የአካል መከላከያ መሳሪያዎችና የሕክምና ቁሳቁሶችም ያካተተ መሆኑም ታውቋል። ይህ የአሜሪካ እርምጃ የተወሰደውም ሩሲያ ምዕራባውያን እንደሚያደርጉት ከመልካም አስተዳደር ጋር የተያያዙ ቅድመ ሁኔታዎች ስታስቀምጥ ወታደራዊ ድጋፍ በመስጠት በሳህል ሀገራት ህብረት ውስጥ ያላትን ተጽዕኖ በከፍተኛ ሁኔታ እያሰፋች ባለችበት ወቅት መሆኑን ቢቢሲ ያወጣው መረጃም አመልክቷል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 22 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።